በስፔንና በአርጀንቲና ጋዜጠኛ መሃል ቦክስ ተከፍቷል። ታዲያ ይህ ቦክስ በቀጠሮ የተከናወነ ፍልሚያ ነበር። ከተለይ ከሰሞኑ አጀንዳዎች ጋር በተያያዘ ይህን ጉዳይ እንዴት ነበረ የሚሉትን በዝርዝር የምንመለከቱ ነው የሚሆነው። ሌላኛው ደግሞ ወደ ቦክስ ሊያመራ የሚመስል ይህ ፋብሪዚዮና የፍሎሪያን ፕሌቲበርግም ጸብ እንደዚሁ እየከረረ መጥቷል። ይህንንም እያንዳንዱ ስር መሰረቱን የምንዳስስ ነው የሚሆነው ማለት ነው። ሌላኛው ደግሞ በዛሬ ማለዳ ስፖርታዊ መረጃዎችን የምንመለከተው ጉዳይ የወጣቱ ኮከብ ኢብራሂም ኢምባዬ አስደናቂ የዝውውር መርሆች ነው። ታዲያ ይህንን ሁሉ ተቋቁሞ ማን ተጫዋቹን የግሉ ያደርጋል የሚለው የሚጠበቅ ነው። በጣም ሁሉ ላይ ከበድ ያሉ ዝርዝሮች ቀርበዋል። እነዚህ ምን ይመስላሉ የሚሉት እንዲሁም ደግሞ በጣሊያን እግር ኳስ ፌዴሬሽን ውስጥ የገባው ሰይጣን ምንድን ነው የሚሉትን ነገሮች የምንመለከት ነው የሚሆነው። ታዲያ የትም ሳትሄዱ ቀሪዎቹን ደቂቃዎች በገበያ ስፖርት የምታሳልፉ ከሆነ እነዚህን በሰኞ ማለዳ ሐምሌ 20 ፕሮግራማችን የምሰሙት ነው የሚሆነው ማለት ነው። ቆይታችሁ ይቀጥል። ተመልሰናል። በስፔናዊ ጋዜጠኛ ኤዲ ኦጉየር እና በአርጀንቲናዊ ጋዜጠኛ ጋስተን ኤዶል መካከል ከባድ ፍልሚያ ተፈጥሮ ነበር። ታዲያ በቃላት ጦርነት የተጀመረው ይህ ፉክክር አሁን ላይ ደግሞ የበለጠ በቀጠሮ ወደ ቦክስ አድጎ ስፔናዊው ጋዜጠኛ ኤዲ አጉዌር ትላንትና ምሽት ላይ አርጀንቲናዊውን ጋዜጠኛ መዘረር ችሏል ማለት ነው። ሁለቱ በስፖርቱ እንዲሁም ደግሞ በአጠቃላይ እንደ ሀገሪቱ የሚታወቁት ጋዜጠኞች በተለይ ከዓለም ዋንጫው መጠናቀቅ በኋላ እልሁን ተያይዘው እንደነበር ይታወቃል። አንተ ትብስ እኔ ትብስ የሚባለው ነገር በመካከላችን የለም። ወንድ ልጅ እንደ ወንድ ማውራት አለበት። ወደ ቦክስ ፍልሚያ ወርዶ ያኔ ያዋጣልንና አሸናፊ የፈለገ መብት ይኖረዋል የመናገር የሚል ቃል ተገባብተው ነበር ወደዚህ ቦክስ ያመሩት። ታዲያ በጨዋታው ላይ እጅግ ድንቅ ፉክክሮች የነበረ ቢሆንም በመጨረሻው ላይ ግን ስፔናዊ ጋዜጠኛ ኤዲ አጉዌር ማሸነፍ ችሏል ማለት ነው። ታዲያ ይህ ሁሉም የአርጀንቲናውያን ታሪክ ነው። ከግጥሚያ በፊት መለፍለፍ፣ ፊት ለፊት ደግሞ ሲደርስ መዋረድ። ክርስቲያኖ ሮናልዶ አመሰግናለሁ፣ የምን ጊዜ ምርጥ ነው። እዚህ ደግሞ ሌላ ጥቅም ፈላጊ አካላቶች የሉም፣ ምክንያቱም እጆች ናቸው አንተን የዘረሩ ሲል ተናግሯል። ያው እጅ ቢኖረ ኖሮ የሌላው እጅ ብታስገባ ሁላ አታሸንፈኝም ነበረ፣ ምክንያቱም ይህ እጅ የኔ ነው፣ ይህ እጅ ደግሞ የስፔን እጅ ነው በማለት ነገሩን ሌላ ስር የሰደደ ጉዳይ በማስያዝ ነው የተለያዩት ማለት ነው። ጋዜጠኛ ጋስተን ኤድሉም ከሽንፈቱ በኋላ ስለ ሽንፈቱ ምን ትላለህ፣ በተለይ ደግሞ ስለተሰጠው ኤዲ አጉዌር ስለሰጠው አስተያየት የሚል ጥያቄ ቀርቦለት ነበረ። ምንም ማድረግ አልችልም፣ ያው የታሰበው አይደለም የሆነው፣ የበለጠ እጄ ላለው ነገር ግን የኔ እጅ የተለየ ነገር ኑሮት ወይም ደግሞ የሌላ ሰው እጅ እዚህ ጋር ባስገባ ኑሮ ምን እንደሚሆን ራሱ ጠንቅቆ ስለሚያውቅ ይህን ነገር መድገምም ከሱ አፍም ተጨማሪ ቃላቶችን መስማት አልፈልግም ሲል ሀዘኑን በሽንፈት ገልጿል ማለት ነው። ታዲያ የሁለቱ ጋዜጠኞች ፍልሚያ ደግሞ በብዙዎች ዘንድ ሌላው መነጋገሪያ የነበረ ጉዳይ ነበረ። ከዚህ የበለጠ ደግሞ ምሽት ላይ ተፈጥሮ የነበረው አዲሱ ውዝግብ ደግሞ ምናልባት እነዚህንስ ጋዜጠኞች ወደ ቦክስ ያስወርዳሉ የሚለው የሚጠበቅ ጉዳይ ነበር የነበረው። ምክንያቱም ብዙዎቻችን የምናውቃቸው በተለይ በዝውውር መስኮቱ ላይ የፍሎሪያን በርግ እና ፋብሪዚዮ ሮማኖ ከባዱ የሚባል ጸብ ውስጥ ነው የገቡት ማለት ነው። በተለይ በትላንትና ምሽት በዲያሜንዴ ዝውውር ጉዳይ ከባድ የቃላት ጦርነት ውስጥ ገብተዋል። በዝውውር ዜና ዓለም ላይ የስካይ ስፖርትስ ጀርመን ጸሐፊ ነው ፍሎሪያን ፕሌቲበርግ ወይም ደግሞ ፕሌቲጎል በመባል የምታውቁት። ታዲያ ከፋብሪዚዮ ሮማኖ ጋር ትናንትና የገቡበት ጸብ የዲያሜንዴ ወደ ሪያል ማድሪድ የሚያደርገው ዝውውር በተመለከተ ነው ማለት ነው። በማህበራዊ ሚዲያ ክርክራቸው የጀመረው ነገሩ የጀመረው ያው ፋብሪዚዮ ሮማኖ እንደተለመደው ሄርቢጎ በማለት የዲያሜንዴን ወደ ሪያል ማድሪድ እንደሚያመራ ያሳውቃል። ታዲያ ወዲያውኑ ፕሌቲበርግ ግን ሪያል ማድሪድና ሌፕዚግ ገና ድርድራቸውን አልጨረሱም፣ ውል ስምምነት አልተደረሰም፣ ስለዚህ ምንም የተጠናቀቀ ነገር የለም ሲል መረጃውን ያጋራል። ያው ብዙዎች ያው ፕሌቲበርግ የስካይ ጀርመን ጸሐፊም እንደመሆኑ መጠን በተለይ ለጀርመን ክለቦች ቀረቤታ አለው። ይሁን እንጂ ፋብሪዚዮ ሮማኖም ዝውውር መረጃዎችን በማፈንፈን ደረጃ የሚታማ አይደለም። ከዛም በኋላ ያው ሮማኖ ራሱ መልሶ አንድ ጉዳይ ያነሳል። ፕሌቲበርግ የውሸት ዜና አታሰራጭ እባክህ በማለት ትችቶቹን መሰንዘር ይጀምራል። ከዚህ ቀደምም ትላንትና አንስተህ የነበረው አንድ ጉዳይ ነበረ
ለማንቸስተር ሲቲ 100 ሚሊዮን ጥያቄ አቅርቧል ብለ ይሄ ደግሞ አንተ ከክለቡ የምታገኛቸው ጥቅሞች ቢኖሩ ነው። መቼም ማንቸስተር ሲቲ 100 አቀረበ ሲባል ሪያል ማድሪድ 110 እንዲያቀርብ ለማድረግ ያደረከው ጥረት ነው። ይህም ደግሞ ክለቡ እንደሚያስብልህ ግልጽ ነው ማለት ነው ሲል ፋብሪዚዮ ሮማኖ መልሶ ይጽፍለታል። ታዲያ ይህ አግባብ አይደለም ሲል ፋብሪዚዮ ሮማኖ መተቸቱን ተከትሎ ፕሌቲበርግን በምላሹ ታውታውታው የውሸት ዜናዎችማ ካንተ በላይ አልበልጥም፣ ምክንያቱም እኔ በውሸት እንዲሁም የምታወቅባቸው ምንም ዜናዎች የሉም። ይልቁኑ አንተ ከዚህ ቀደም ስለ ኤርገን ክሎፕ ያነሳሃቸው ሁላ ሌሎችም የተሳሳቱ ልጥፎችን እየለጠፍክ አንተ ነህ እንጂ ለክለብ ጥቅመኛ ተጫዋቾች እየከፈሉ ከዚህ ክለብ ወደዚህ ክለብ ሊዘዋወር ነው ትላለህ በባዶ ሜዳ በማለት መረጃውን የበለጠ እንዲጋጋል ያደርጋል። ክርክራቸው በዚህ አላበቃም። እነሱም በግል የተላላኩትን መልእክት ሁላ እስከ ማውጣት ድረስ የዛዛቱበት አጋጣሚ ነበር። ሮማኖ በድጋሚ በመመለስ ፕሌቲበርግ ከዚህ ቀደም በግል መልእክቶች ልከህልኝ ነበር ካስታወስ ስለ ተከታዮችን እንዴት ማፍራት እንደሚቻል የውሸት ዜና ልልቀቅንህ ብለህ ጠየከኝ ሁላ ስክሪንሾት አድርጌዋለሁ እዚህ ላይ እንዳለጥፈው ሲል ፋብሪዚዮ ሮማኖ ነገሩን ወደ ዛቻ ያሳድገዋል። ታዲያ የሁለቱ ክርክሮች በዚህ አላበቃም ነበረ። መልሶ ፕሌቲበርግም መልሶ ፋብሪዚዮ ሮማኖን አንተ እሱ ብቻ አይደለም ከዚህ በፊት ያልተጠናቀቁ በርካታ ዝውውሮች ተጠናቀዋል ትላለህ ለሚዲያ ክፍያ ወይም ደግሞ እኔ ወይም ደግሞ ሌላ እነ ዴቪድ ኦርንስቴን ቤን ጃኮብስ ሌሎች መረጃዎች ሲያጋሩ አንተ ዘግየት ብለህ ትለቃለህ። ያው ተአማኒነት አንድ ብራንድ ገንብታል እሱን አልክድም። ይሁን እንጂ ሄር ዊ ጎ የሚለው ልጥፍ ዋጋ እንዲያገኝ በማለት ወይም ደግሞ ከሌሎቹ እንደተቀደምክ ላለማስመሰል ዘግይተህ 2 ሰዓት 3 ሰዓት የምትለቀው ይህ ድራማ መሆኑን በዚሁ አጋጣሚ ለሰው ማሳወቅ እወዳለሁ አለ ፋብሪዚዮ ሮማኖ። የሚቀጥልና ለዛ ነው ማለት ነው ብሎ ከዚህ ቀደም የማርክ ጌሂን ዝውውር ወደ ሊቨርፑል ሁሉም ነገር ተጠናቋል። ተጫዋቹ ኦልሬዲ የሕክምና ምርመራውን አከናውኖ በተሳካ ሁኔታ አጠናቋል። አሁን የሚቀረው ፊርማዎች መፈራረም ነው። እሱም በዚህ ሰዓት ላይ የፎቶና የሌሎች ስነ ስርዓቶችን እያከናወነ ነው ሲል ሁሉም ነገር ተጠናቀቀ አድርጎ የገለጸውን ፖስት አውጥቶ ታዲያ አሁን ጌሂ የት ነው ያለው ሲል ፋብሪዚዮ ሮማኖ መልሶ ለቆት ነበረ። ታዲያ በዚህም ከረረው የሁለቱ ጸብ የበለጠ ተጋግሎ ዳግም የቀጠለበትም ሁኔታ ነበር እየተመለከትን የነበረው። ይለያል ወይም ደግሞ ያገላግላል ያሸማግላል ተብሎ ሲጠበቅ የነበረው ዴቪድ ኦርንስቴን በመሃል ገብቶ ዲያሜንዲ ወደ ሪያል ማድሪድ እንደሚያመራ እንደሚጠብቅ ገልጾ 100 ሚሊዮን ዩሮ ቋሚ አጠቃላይ ክፍያ ሁለተኛ ጥያቄ ቢኖርም ስምምነቱ በቅርቡ እንደሚጠናቀቅ አሁን ላይ ግን ገና ድርድሩ እንደቀጠለ ተናግሯል ማለት ነው። ይህንን ተከትለው ፕሌቲበርግ እኔን ነው የምታምኑት ወይስ ፋብሪዚዮን ወይስ ደግሞ ዴቪድ ኦርንስቴንን? ዴቪድ ኦርንስቴን ጎት ነው በማለት ፋብሪዚዮ ሮማኖን የማናደድ ተግባሩን ይሰራል። ፋብሪዚዮ ሮማኖ መልሰው ምንም ጥያቄ የለውም ዴቪድ ኦርንስቴን ጎት ነው። እሱ በእንግሊዝ ላይ ያሉ መረጃዎች የትኛውንም ቢሆን አያመልጠውም። እንደ ፕሮፌሽናልነቱ ደግሞ በመላ ዓለም ላይ የሚካሄዱ ዝውውሮችን በመዘገብ ደረጃ ጥራት ያለው ሰው ነው በማለት ዴቪድ ኦርንስቴንን ያመሰግናል ማለት ነው። ብዙዎቻችን እንዲሁም ምናልባት በዚህ ክረምት ብቻ አይደለም ባለፉት 2-3-4 የክረምት ዝውውር መስኮች ላይ ከተመለከታችሁት ዴቪድ ኦርንስቴን ብዙ ጊዜ አግሪመንቱ ተፈጽሟል ብሎ በሚሰራቸው ዜናዎችን ተመርኩዞ ነበር ፋብሪዚዮ ሮማኖ ሄር ዊ ጎ ቃላቶችን ሲያሰማኝ ነበር። በተለይ ራሱ ፋብሪዚዮ እንደተናገረው በእንግሊዝ ክለቦች ዙሪያ ቀዳሚው ነው እንደዚህ ያለው የዝውውር መረጃዎችን በማጋራት እና የዴቪድ ኦርንስቴን ጉዳይ ደግሞ የበለጠ በነ ፋብሪዚዮ እና በፕሌቲበርግ መካከል ነገሩን አጋግሎታል። ፕሌቲበርግን መልሶ ሪፕላይ በማድረግ የዴቪድ ኦርንስቴን እስካሁን ሙሉ ስምምነት አልተደረሰም፣ ድርድሩ ቀጥሏል፣ ሌቪሲንግ ቢያንስ 120 ሚሊዮን ዩሮ በቋሚነት እንዲከፈለው ነው እየጠየቀ ያለው። ቢሮዋቸው አጠገብ የምገኝ ሰው ሆኜ እንዲህ ብሎ ከኔ ጋር መከራከሩ በእውነት የሚያሳፍር ነው። ፋብሪዚዮ ሮማኖ ለሌላ ጊዜ አትመኑት። እሱ እኮ ኖርዌይ ከብራዚል እንኳን ሲጫወቱ ኖርዌይ 2-0 አሸንፋለች ብሎ ገና ጨዋታው ሊጠናቀቅ 1 ደቂቃ እየቀረው የፖሰተ ጀግና ነው በማለት ከዚህ በፊትም የተሳሳታቸውን ስራዎች እያጎላ ማውጣቱን ቀጥሏል ማለት ነው። ታዲያ በጠዋቱ እነዚህ ሁለት ሰዎች ሀሜተኛ አድርገውናል የተባባሉትን ነገር በዝርዝር እንመለከት ነበር። ታዲያ ፋብሪዚዮ ሮማኖ ዝውውር ተጠናቋል ቢልም ሁለቱ ሌሎች የዝውውር መረጃ ምንጮች ግን አልተጠናቀቀም ብለዋል። እስካሁን ድረስ የሁለቱ ቃላት ጦርነትን በዚህ ደረጃ ላይ ሲሆን በዲያሜንዴ ዝውውር ጉዳይም የመጨረሻ ውሳኔ ያላገኘም ፋብሪዚዮ ሮማኖም በጠዋቱ ሌትስ ጎ ባክ ቱ ወርክ ጉድ ሞርኒንግ በማለት የፍሎሪያን ፕሌቲበርግን ማንሳትም የቻለበት አጋጣሚን ያለው ማለት ነው። ያደመጣችሁ የሚገኘው ገበያ ስፖርት ነው። ቆይታችን ይቀጥላል። አሁንም አብራችሁን ቆዩ። ከመሸጋገሪያ በኋላ ተመልሰን ስንመጣ ሌሎች ዝርዝር ጉዳዮችን እንመለከታለን። አብራችሁን ቆዩ። ተመልሰናል። በጣሊያን እግር ኳስ አንድ ሰይጣን ገብቷል። ይህ የጣሊያን እግር ኳስ ምንድነው የነካው የሚሉትን ደግሞ ነገሮች እንመልከት። በጣሊያን እግር ኳስ ፌዴሬሽን
በርካታ ረብሾች ተፈጥረዋል። እንደሚታወቀው ጣሊያን ላለፉት 3 ዓለም ዋንጫዎች መሳተፍ አልቻለችም። በአህጉራዊም ሆነ ዓለም አቀፋዊ ውድድሮች ላይ ስኬታማ የሚባል ጉዞን እያሳለፈች አይደለም የምትገኘው እና በዚህች ሀገር መካከል ላይ ታዲያ የፌዴሬሽኑና የፖለቲካ ጣልቃ ገብነት የበለጠ ነገሮችን እያካረረው ዳግም ቡድኑን ወደ ቀውስ እየመራው ነው የሚገኘው ማለት ነው። ጣሊያን አንድሪያ ፒርሎን አሰልጣኝ አድርጋ ሾማ ነበረ። ይሁን እንጂ ይህ ሹመት እንዲደናቀፍ በርካታ አካላቶች ተነስተውበታል። አሁን ላይ የጣሊያን እግር ኳስ ፌዴሬሽን አለቃ የሆኑት ፓውሎ ማልዲኒ በርካታ እጩዎችን ዳሰው ነበር። ታዲያ ከዳሰሷቸው መካከል ፔፕ ጋርዲዮላ እንዲሁም ደግሞ ካርሎ አንቸሎቲ ይገኝበት ነበር። ታዲያ ሁለቱም ይህንን ጥያቄያቸውን እና መቀበል ሳይችሉ ከስምምነት መድረስ አልቻሉም ነበር። ያንን ተከትሎ ሌላኛው ሶስተኛ አማራጫቸው የነበረውን አንድሪያ ፒርሎን በማንሳት ከሱ ጋራ በድርድር ተስማምተው አሰልጣኝ እንዲሆን አድርገው ተስማምተው ነበር። ይሁን እንጂ የጣሊያን ፖለቲከኞች ፌዴሬሽኑ አሰልጣኙ አንድሪያ ፒርሎን ኃላፊነት እንዳይሰጠው በበርካታ በፓርላማም ሆነ በተለያዩ የሚዲያ ተቋማት ላይ በመገኘት ትችታቸውን እየሰነዘሩ ነበር የሚገኘው። ታዲያ ይህም የሆነበት ምክንያት አንድሪያ ፒርሎ ከሩሲያ ስፖርት ውድድር ተቋም ጋር አምባሳደር ሆኖ ይሰራል። ስለዚህ ያኛውን አምባሳደር ሆኖ መስራት ቢያቆም እንኳን በአምባሳደርነት ህይወት ውስጥ ያለፈውን የቤቲንግ የውርርድ ዓለም ሰው የሆነውን የጣሊያን አሰልጣኝ አድርጎ መቅጠር አያስፈልግም በማለት የጣሊያን እግር ኳስ ፌዴሬሽን በብዙ ሲተቹ ነበር። ታዲያ ይህንን ጫና መቋቋም ያልቻለ የቀድሞ የጣሊያን ኮከብና የአሁኑ የስፖርት ዳይሬክተር የሆነው የፌዴሬሽኑ ፓውሎ ማልዲኒ በቃ ስራዬን እለቃለሁ በማለት ገና በተሾመ ጥቂት ጊዜያቶች ውስጥ ስራውን እንደሚለቅ ነው ይፋ ያደረገው ማለት ነው። ገና 16ኛ ቀኑ ነው ፒርሎ እዚህ ኃላፊነት ላይ ሲቀመጥ። ታዲያ በዚህ ጉዳይ በርካቶች የጣሊያን ፖለቲከኞች እና የፒርሎ ከሩሲያ ተቋም ጋር ያላቸው ግንኙነት በኃላፊነት ዙሪያ የመሾምና ለመሾም ጥያቄ ውስጥ መግባቱ መካረሮችን የበለጠ እየገለጸ ነው የሚገኘው። ታዲያ በዚህ ጉዳይ ላይ የበርካቶች ሀሳብ ምንም ጣሊያን ፖለቲከኞች እዚህ ውስጥ መግባት የለባቸው። ምክንያቱም ጣሊያን እንደ አዲስ ስራዋን መስራትና እንደ አዲስ ሻይን ማራክ ከፈለገች ይህንን ነገር መወሰን ያለበት ፌዴሬሽኑ ነው። ከዛ ውጭ ባለው ሁኔታዎች ላይ ግን እንዲያሉ ተግባራቶች ማሰመት ተገቢ አይደለም በማለት የስፖርቱን ከፖለቲካ ነጻ ለማድረግ እንደሚሰሩ ነው እየገለጹ የሚገኙት። በእርግጥ ፖለቲከኞች ይናገሩት እንጂ ጉዳዩ ፖለቲካ አይደለም። በተለይ ከውርርድ ጋር በተገናኘ ሀገርን እንዴት ለዚህ ሰው አምኖ መሸጥ ይቻላል በውርርድ ዓለም ላይ ለተሰማራ የሚል ነው። እናንተ ትክክለኛው ውሳኔ ወይም ደግሞ ትክክለኛው ሀሳብ የማን ነው ብላችሁ ታስባላችሁ የሚሉትን ሀሳባችን አስቀምጡልን። በመጨረሻ ደግሞ አንድ ዝርዝር ጉዳይ እንመልከት። ወጣቱ ኮከብ ኢብራሂም ኢምባዬ ዙሪያ አስደናቂ የሆነ መረጃ ተሰምቷል። የፈረንሳዊ ጋዜጠኛ ሮማን ሞሊና ነው ይህንን መረጃ ያጋራው። ታዲያ የኢብራሂም ኢምባዬ ወላጆች የልጃቸው ወኪል ናቸው። ታዲያ ወኪል እንደመሆናቸው መጠን ተጫዋቹን በተመለከተ የሚቀርቡ የትኛውም አይነት ውሎች የሚመለከታቸው እነሱን ነው እና እጅግ ከፍተኛ የሆነ ያልተለመዱ ጥያቄዎች ማቅረባቸው ነው መነጋገር የሆነው። ከቀረቡ ጥያቄዎች መካከል በተወሰነ ላንሳላችሁ 50% የወኪል ኮሚሽን እና 50% የተጫዋቹን የምስል ብራንድ ወይም ደግሞ ኢሜጅ ራይት የምንለውን ገቢ እንዲያገኝ የሚል ያለበት። ያው ይሄ ብዙ ጊዜም የተለመዱ ጉዳዮች ስለሆኑ ምናልባት የፐርሰንቱ መጠን ከፍ ሊል ይችላል። ግን ሌሎች የሚያስገርሙ ነገሮች አሉ። በሁሉም የድርድር ስብሰባዎች ላይ መገኘት ይጠበቅባቸዋል። ከዛ ደግሞ ኤጀንሲው የኢምባዬ ፋውንዴሽን ፕሮጀክትን መክፈት ይኖርበታል ማለት ነው። ኢምባዬ ከልጅነቱ ጀምሮ ታዳጊዎችን ማሳደግ ይፈልግ ነበርና ደሞዙን ሳይነካ ኤጀንሲው እነዚህን እሱን ወኪል አድርገው መስራት የሚፈልጉ ሰዎች ብቻ ይህንን ነገር ሊያደርጉ እንደሚገባ ነው የተገለጹት ማለት ነው። ታዲያ በኤጀንሲው ፕሮጀክት ውስጥ ምን ማለፍ አለበት ለሚሉት ደግሞ ሆስፒታል መገንባት እንዲሁም ደግሞ የሁለተኛ እድል ትምህርት ቤት መክፈት ማለትም ይሄ በመጀመሪያ የትምህርት እድላቸው ወድቀው ስራ ማግኘት ያልቻሉ በትምህርት ውጤታቸው ስኬታማ መሆን ያልቻሉትን ሁለተኛ እድል መስጠት የሚያስችል ልዩ የሆነ የትምህርት ቤት መክፈት እንዲሁም ደግሞ የበጎ አድራጎት ፕሮጀክቶችን መደገፍ ታዳጊዎችን ሰብስቦ ከጎዳና ላይ አንስቶ ማሳደግ ሀሳቡ በእርግጥ የሚደገፍ ቢሆንም ያቀረቡበት መንገድ ደግሞ ብዙዎችን ግር ስላስባለን ያጋራዋቸው የሚገኘው። ሌላኛው በሴኔጋልና ፈረንሳይ የእግር ኳስ አካዳሚ መገንባት በሞሮኮና ሴኔጋል መካከል የጭነት ትራንስፖርት ንግድ ማስጀመር በኩባንያዎችና ስታርታፖች ላይ ኢንቨስት ማድረግ በስታዲየም ደግሞ የቤተሰብ ልዩ መቀመጫ ከዛ ማለፍ ሲል ደግሞ የጉዞና የስራ ወጪዎች ሙሉ በሙሉ መሸፈን የዚህ ኤጀንሲ ኃላፊነት ይሆናል። ከዛ በተረፈ ደግሞ ለሁሉም የቤተሰብ አባል የሜርሴዲስ ቫይኖ ያለ ውድና ቅንጡ መኪናን ማቅረብ። ሌላኛው ደግሞ በፓሪስ የቢሮና ቦታን የቤተሰብ ስፖርት ኤጀንሲ ለመጀመር አመታዊ በጀት ማቅረብ የሚሉት ይካተቱበታል። በተጨማሪም ኤምባዬም በአንድ አመት ውስጥ 3 ጊዜ ወኪል እንዲቀይር አድርጎት የነበረው ይህንን እንዲያስፈጽም ነበር። ታዲያ ከ5 እስከ 7 የሚደርሱ የተለያዩ ሰዎች በስሙ ከክለቦች ጋር
ድርድራቸውን ማድረግ ጀምረው ነበር። ይሁን እንጂ ይህንን ሀሳብ አንዳቸውም ሊቀበሉ አልቻለም። የሚቀበለው ይኖራል ወይ የሚለው የሚጠበቅ ጉዳይ ነው። ኤጀንሲዎቹ ወይም ደግሞ ወላጆቹ እንደተናገሩት ከሆነ ምናልባት ይሄኛውን ከግለሰብ ስፖንሰር ብቻ ሳይሆን የምንፈልገው ከተጫዋቹን ከሚፈልግም ክለብ ነው የሚል ተሰምቷል። ማንቸስተር ሲቲ ደግሞ አሁን የተጫዋቹ ፈላጊ ሆኖ መጥቷል። ይህንን ነገር ኳታራውያን ባለሀብቶች፣ የሳውዲ ባለሀብቶች መቋቋም ይችላሉ የሚለው ሌላኛው የሚጠበቅ ጉዳይ ነው ማለት ነው። ትንሽ ዘና ስላደረገኝ ይህን ሀሳብ ያቀረብኩላችሁ። እናንተስ በዚህ ጉዳይ ላይ ያላችሁ ሀሳብና ሴት አጋሩን። በአጠቃላይ ስታደምጡት የቆያችሁት የሐምሌ 20 የገበያ ስፖርታዊ መረጃችን እዚህ ጋር በቃ። ሮቤል አብርሃም ነበርኩኝ። መልካም ቀን።